የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ተከፈት እግዚአብሔር ተከፈት። እኔ አሁን መጠየቅ የምፈልገው አንድ ጥያቄ ብቻ ነው። ወልደ ሚካኤል ካህናት አይደሉም? ካህናት ምን አስፈልጎ ነው? ካህን አይደለም ለምን ፈልገው? ለጥያቄ መልስ እንሰጥ። ጥያቄ ነው፣ መልስ መመለስ ነው የሚፈለገው። እሺ ችግር የለም። ዝም ከእንደዚህ አይነት ሰው ጋር ማለት ከኛ ጋር ጊዜ ለአደሉ ከኛ ጋር ታወራለሽ። አንዴ እሺ፣ ኃይሌ ይሰማል? ይሰማኛል። እሺ፣ ያው ቀጥል ከወንድሜ ካወራ። ምንድን ነው ጥያቄ? መልካም ወንድማችን ዶክተር ነህ? አሁን እሱ እኔ የጠየቅኩት ጥያቄ ከእሱ ጋር አይገናኝም አባቴ። አሁን እያልኩ ያለሁት አንተ የጠየቀው እኮ ቆይ ተረጋጋ፣ እንደተማረ ሰው አስባ አንከራከር። ገላትያ 5:20 ላይ የሥጋም ሥራ የተገለጠ ነው ይላልና ከዛ ውስጥ አንዱ ክርክር ስለሆነ ፈጽሞ አትከራከሩ ይላል መጽሐፍ ቅዱስ። ስለዚህ የተማርክ ሰው ነህ። ስለዚህ የጠየቁን ጥያቄ መልስ። አንተም ስትጠይቅ ካህን ነህ ብለህ ነው የጠየቀው። እኔ ደግሞ ስጠይቅ ደግሞ በነገራችን ላይ መጠየቅ የምትፈልጉ ሰዎች ስትጠይቁ ለመጠየቅ ስትገቡ ለመጠየቅም እንደሆነ አውቃችሁ ግቡና የጠየቁትን ጥያቄ በቀናነት መልስልኛለህ። መጀመሪያ አዳምጠኝ። አንተ ጥያቄን በጥያቄ መመለስ ጥሩ አይደለም። ይቀጥል። እኔ ምንም ይሁን ተቃወምኩም አላልኩም፣ ትክክል ናቸውም አላልኩም። ግን እኔ ካህን ናቸው ወይ ነው ያልኩት። ለሱ ጥያቄ አሁን ዶክተርና አይደለሁም እንደሚለው ነገር የማይገናኝ ነገር ለምን ትጠይቀኛለህ? ችግር የለውም መልስልሃል። መጀመሪያ እንዴት እንደማገናኝ ልነግርህ እኮ ነው። በቃ መጀመሪያ ለምን እንደጠየቅኩ እንኳን ማወቅ አለብህ። ምሳሌ አንድ ፔሸንት አንተ ጋር ሲመጣ አንዴ ልጨርስ አባቴ። እኔ ምንም መከራከር አልፈልግም እንዳልከው፣ እኔ ልከራከርም አይደለም የገባሁት፣ መጠየቅ ስላለብኝ ብቻ ነው የጠየቅኩት። ናቸው አይደለም፣ ከዛ በኋላ የራሴን ውሳኔ ሰምቼ መውረድ ነው ፈልገው እንጂ እኔ መከራከር ምናምን እንደዚህ ነው መጽሐፍ ቅዱስም ስለማይ በራሴ ልክ አይደለም ብዬም ስለማስብ ማለት እና ናቸው አይደሉም የሚለውም ከቻልክ ብትመልስልኝ፣ ካልቻልክ ደግሞ ችግር የለው እችላለሁ። እሺ አይደሉም ይላ አንድ ጥያቄ ልጨምር። ይቅርታ ማንዛዛት አልፈልግም። እችላለሁ አልችልም መጠየቅ። እዚሁ ላይ አንድ ጥያቄ ከኔ ይቅርታ ኔትወርክ ይዘዋል ወንድም፣ ኔትወርክ እየያዘህ ነው። መልካም አይደሉም አልኩህ። ካህን አይደሉም። እሺ አትናደድ። እኔ ልከራከር አይደለም፣ አንተ በምታስበው ልክ አይደለም። እሺ እኔ ክርስቶሳዊ መንፈሳዊ ወንድምህ ነኝ፣ መንፈሳዊ ወንድሞቼ ናችሁ። በክርስቶስ አንድ ነን አይደለ? ስለዚህ እኔ ሌላ ነገር ምናምን በመጥፎ ነገር እንዳትወስዱ። ግን አሁን መች ተናደርኩኝ? እኔ አሁን የፊት የተናደደ ይመስላል እንደው ሳይኮሎጂካሊ እንትካልክ። እሺ አዳምጠኝ። እኔ አንድ ኦርቶዶክስ ወንድማችሁ ነኝ፣ አንድ በክርስቶስ የሚያምን አንድ ኦርቶዶክስ ወንድማችሁ ነኝ። ምንም ሌላ ነገር ምናምን አይደለም። እንደምታየው አንገቴ ላይ ማህተብ አለ አይደል? ስለዚህ ሌላ ነገር ወደ ሌላ ነገር ምናምን ወስደው የሆነ ኮንፊውዝ እንዳትናደድ ብዬ ስለማስብ፣ ስለዚህ በቃ እንደ ወንድማዊ መመካከር ብንችል የሚል ሀሳብ ነው እንጂ ሌላ ነገር ክርክር ምናምን መጥፎ ሀሳብ፣ አንዱን መገደፍ አንዱን መንጠን ምናምን ሀሳብ የለኝም። እኔ ክርስቶስን ብቻ ነው የምከተለው። ሰውን መከተል አልፈልግም፣ ሰውን እንትን ማለት አልፈልግም። የቅዱሳንን አምላክ ብቻ ነው የማመልከው በቃ። ስለዚህ ከዛ አንፃር እንድታይ ሊፈልግ ነው። እሺ መልካም። እንግዲህ ሁላችንም እዚህ ውስጥ 89 ሰው አለ። ሁላችንም ክርስቶስን ነው የምንከተለው እንጂ ሰዎችን አይደለም።
ማለት ይገባኛል። ይሄን ቃል ለምን እንደተጠቀምከው አልገባኝም። ለምን እንደተጠቀምኩት ይህንን ቃል የተጠቀምኩት የእንትና ደጋፊ ስላላደለሁ እሳቸውን ልደግፍ እሳቸውን ልነቅፍ አይደለም። እኔ እዚህ የገባሁት ጥያቄ የጠየቅኩት ለዛ ነው ለማለት ነው እንጂ ተረዳኝ ብዬ አስባለሁ። መልካም። ግን የማንም ስም እኮ እዚህ ውስጥ አልተጠቀሰም በነገራችን ላይ። አይ ቅድም እሳቸውን ስጠይቅ አዳምጥኝ፣ እሳቸውን ስጠይቅ ነው እንጂ እሳቸውን እንደዚህ ነው ወይ ስል እሳቸውን እየነቀፍኩ እንዳልሆነ እንዲገባችሁ። መልካም እኮ ማለት እሳቸው ሳይሆን እሱ ወጣት እንደኛ ወጣት ነው እና ዞሮ ዞሮ ያስተማረው ራሱን አይደለም የሰበከው፣ የክርስቶስን ኃይል ማዳኑን መፈወሱን ከብዙ ነገር ከጨለማ ውስጥ ማውጣቱን ያስተማረው እንጂ ራሱን አልሰበከም። ስለዚህ ሰውን አልከተልም ማለት ታዲያ አልተረዳኝም። እኔ አላልኩም። እኔ ያልኩት ተው በቃ ወይን ማለፍ እንችላለን። ባይዘው እኔ እሱና ሌላ ጥያቄ አለክ ልጠይቅ ነው። ተው በቃ የነን ዛዛቱን ተውና እኔ እንድትረዳይ ስለፈለኩ ነው እንጂ ሌላ ነገር አይደለም። ብዙ ኦርቶዶክስ ወንድሞች ብዙ ሰዎች በእኔ ሐሳብ ወይም በእናንተ ሐሳብ ወይም በእኔ ሐሳብ ሊኖሩ ይችላሉ። እኔ አንድ ጥያቄ አለኝ፣ ያን ጥያቄ መጠየቅ ነው እንጂ የቻልኩት እንደ ኦርቶዶክሳዊ ወንድም ደግሞ እኔ ታናሽ ወንድማችሁ ነኝ፣ በስርዓት የምታስረዱኝ ሌላ ነገር አይደለም። እንደ ታናሽ ወንድማችሁ እንደ ታላቅ ወንድሞቼ ማለት ነው። ስለዚህ የምጠይቀው ጥያቄ ማሰር መፍታት የሚችለው ማን ነው? ሁለተኛው እሳቸው ካህን ካልሆኑ ማሰር መፍታት የሚችለው ስልጣን የተሰጠው ማለት ነው? መልካም። የትኛው ስልጣን ነው? መጀመሪያ ስልጣነ ክህነት አለ። በክርስቶስ ስታምን ምሳሌ አሁን ኤፌሶን 4:7 ላይ እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን ይላል። ሁሉም ሰው ጸጋ አለው። ለምን? የሰው ልጅ በ40 ቀኑ፣ ወንድ ልጅ በ40 ቀኑ፣ ሴት ልጅ በ80 ቀኗ ከተጠመቀች ሁሉም ሰው በማይሆናል በክርስቶስ የሥላሴ ልጅነት ያገኛል። ስለዚህ የሥላሴ ልጅነት ያገኘ ሰው ደግሞ በእምነት የበረታ ሰው፣ የሚጾም የሚሰግድ ሰው ደግሞ አጋንንት የተጣለ ነው አይደለም? ስለዚህ ካህናት ብቻ አይደለም የሚያስሩት የሚፈቱት። የካህናት ስራቸው በመጀመሪያ ማሰርና መፍታት የሚባለው ክህነት ሰማያዊ ነው፣ ምድራዊ አይደለም። ስለዚህ ንስሐ አንተ አንዴ ላቋርጥህ ወንድም ልታወርዳቸው አትችልም እንዴ? ምንድነው ይሄ ሁሉ ሰው ጎረፋ ይዞ ሰው ሊፈወስ ነው እዚህ የሚመጣ? እነዚህ ሁሌ ነው እንደዚህ የሚያጭበረብሩ እና አውጣቸው። እነማን ናቸውን? ማን ጠያቂ ያደርጋችሁ? እሺ ምን አለ መሰለ ወንድማችን ምን ይላል መሰለ መጽሐፍ ቅዱስ ለተጠየቃችሁ ሁሉ ቆይ ወንድማችን ችግር የለም ሌላ ነገር ልል አይደለም። ካስደበርኳችሁ ይቅርታ ማውረድ ይችላል። ኖ እኔ አንድ ኦርቶዶክስ ሌላ ነገር ምናምን እንደዚህ ምናምን መሆን ሳይሆን በጣም መጥፎ ሐሳብ ከሆነ በእናንተ ላይ ያመጣሁባችሁ ማውረድ እችላለሁ። ከይቅርታ ጋር በእግዚአብሔር ስም ይቅርታ ጠይቄ ማውረድ እችላለሁ። ባይዘው እንጂ እኔ ሌላ ነገር እንደዚህ እኔ ኖ አይደለም። ተረጋጋና የጠየቀውን ጥያቄ አንደኛ ይመለስ። በእርግጥ የጠየቀው ጥያቄ ቀድም ማለት ይሄ አለ አይደለ የሆነ አታች እንደማድረግ ነውና ዞሮ ግን ካነጋገርና ካመለካከት ግን ያው እዛ ነገር ውስጥ እንደሌለ ግን የተወሰነ ተረድተናልና ለማንኛውም ወደ ጥያቄው እንሂድ። ሁላችንም ስለሚጠቅመን ማለት ብንመልስ መልካም ነው ብዬ አስባለሁና መጀመሪያ ማነህ አንተ? ማነህ ቢሉ ማነኝ ትላለህ? አሁን ይሄ ሁሉ ሰው ስማ፣ ይሄ ወንብድናህን እዛም የለመድከው ጋር አድርገው። እሺ እዚህ ሰው አሁን ወልደ ሚካኤል እዚህ ነበር፣ ስንት መቶ ምናምን ሰው ነበር፣ ስንት ችግር ያለበት አለ። አንተ ግን ምን እያረክ ነው? ባለቤቱ ለምን አታስወጣውም? ጽና ምናምን። አሁንም በድጋሚ ልናገር፣ እኔ ወንበዴ ሁኜ መስዬ ታይታየዋችሁ ማን ላንተ አይደለም ያልኩ። ይሄ ማን ጠያቂ አርጎት ነው? እስቲ አይ ሰዎችን ግን ባንገፋ መልካም ነው ብዬ አስባለሁ። ሚዩትን አንሳው። አዎ ይሰማል የኔ ድምጽ? ኦኬ ሚዩት ነኝ እንዴ? በዚህ ጋር ሚዩት አንሳ። እሺ ይቅርታ ይሰማል የኔ ድምጽ? ይሰማል። ይሰማል። አልገባውም ይመስለኛልና
ወንድሜ ጽና እየመለሰ ነው ያለው። እሺ ፐርሰን የሚለው ወንድሜ እና ይሄኛውም የገባው ወንድማችን ችግር የፈለገው ማለት ይችላል። ምክንያቱም አንደኛ ከእውቀት ከማጣት አንጻር ሊሆን ይችላል። ሁለተኛ ነገር ደግሞ እኛ የምናውቀው ግን እነሱ የማይገባቸው ነገር ያው የመናፍስት ሴራ አለ እሱም ሊሆን ይችላል ብለን ስለምናስብ እንደዚህ አይነት ሰዎች ሲመጡ ቀስ ብለን ተነጋግረን ቀስ ብለን ወደኛ ለማምጣት ወይም ደግሞ አስተምሮቱን ለመግለጥ እንሞክራለን እና እንደዚህ ሲመጣ አይ ግን ወልደ ሚካኤል እዚህ ነበር አየኸው። አሁን አንዴ እና ስነስርዓት ቢኖረን ጥሩ ነው። በቃ ኦርቶዶክሳዊ ነን ሲጀመር ኦርቶዶክሳዊ ስሙ ራሱ ስነስርዓት ያለው ስለሆነ ሰው እያወራ ራሱ ጣልቃ ባንገባ መልካም ነው። ምክንያቱም እኔም ባለቤት ሆኜ ራሱ ማንም ሲያወራ ጣልቃ ስለማልገባ ማለት ነው እና በቃ በስነስርዓት ወንድማችን ምንም አይነት ጥያቄ ሊኖረው ይችላል እስካልተሳደበ ድረስ ምን ሰዓት ድረስ መምህራችንን ያሸሩት ለምንድን ነው? እንደዚህ አይነት ሰዎችን ማናገር የሚገባን እኛ ነን። እነሱ ኦልሬዲ እህት ወንድሞቻችንን ላይ አይ ሌላ ጊዜ ብትጠራው አሁን ወልደ ሚካኤል ብዙ ሰው ይፈልገው። ወንድሜ ይቅርታ ስነ ስርዓት ስትማር ተመልሰህ ትመጣለህ እና እንደዚህ አይነት ሰዎችን አትግፉ። በቃ አትግፉ። ይጠይቁ፣ እስከፈለጋቸው ድረስ ይጠይቁ። ወንድሞቻችን ናቸው። በነገራችን ላይ ይህን ትምህርት የሚቃወሙ ናቸው። ይህንን ትምህርት እኛ የምንማር ሰዎች ወይም ደግሞ ይህን ትምህርት የሚያስተምሩ ሰዎችን እንደሌላ እምነት አድርገው የሚያዩ የሚያበሻቅጡ የሚሳደቡት የሚቃወሙ ሰዎች ናቸው እንጂ በዚህ ትምህርት ውስጥ ያለንማ እንደዚህ እኮ ምን እንደሚያደርጋቸው እኮ እኛ ራስኛ እናውቃለን። ለምን እንደሚቃወሙ ምን እንደሚያቃወሟቸው እኮ እኛ እናውቃለን። ስለዚህ እያወቅን ለምን እንደማያውቁንን ከነዚህ ሰዎች ጋር ግብ ጸብ ውስጥ እንገባለን እያወቅ ነው ማለት ነው። ስለዚህ እንደዚህ አይነት ሰዎችን በተረጋጋ መንፈስ ለማውራት ስንሞክር ሌሎቻችሁ ተረጋግታችሁ ተራችሁን ወይ ጠብቁ ወይ ደግሞ ሀሳብ አስተያየታችሁን በስር በኮሜንት አስቀምጡ እንጂ እንደዚህ ጠልቃ እየገባችሁ ሌላም ሰው እንቅፋት ባትሆኑ መልካም ነው እና ወንድማችን በክርስቶስ ፍቅር እንወዳለን። በክርስቶስ ክርስቲያን ተብለን ሁላችንም እህት ወንድሞች እና አንተ ያልገባህን ጥያቄ ማወቅ የምትፈልጋቸውን ጥያቄዎች በስነ ስርዓት ማቅረብ ትችላለህ። እኛም የገባንን ያወቅነው ነገር እንነግርሃለን፣ እንመሰክራለን። እሺ ወንድማችን እዚህ ጋር ሌላ ምንም ነገር የለም። እሺ በቃ እግዚአብሔር ይስጥልኝ። እኔ የምፈልገው ይሄን አንድ ታናሽ ወንድም አንድ ታናሽ ወንድማችሁ ወይ ደግሞ የጠፋ መንገድ ላይ ሊሆን ይችላል ወይ ያልተረዳው ነገር ሊኖር ይችላል። ያ ሰው ነኝ እኔ ለምሳሌ በቃ ሌላ ነገር አይደለም። አሁን እኔ ቅድምም ውረድ የምትሉኝ ከሆነ እኔ ጀስት ሁላችሁም አሁን ሶስታችሁ አላችሁ አይደል? ሐሳቤ ካልተመቻችሁና ወደ መጥፎ ነገር የሚሄድ ከሆነ ኦልሬዲ ለምን መሰናከል ራሴ ተሰናክሌ ሰዎችን ማሰናከል አልፈልግም። መውረድ እችላለሁ። ምንም ነገር መጠየቅም አልፈልግም ብያቸዋለሁ። ስለዚህ ለዛ ነው ቀደምም እሱ ምን ታደርጋለህ አታስወርዱትም ወይ ምናምን ሲል ልወረድላችሁ እኔ ያልኩት ለዛ ነው። አይ በቃ ችግር የለም። አይ ያው ታውቃለህ መቼም ምናልባት ያው ላታክሻለህ ግን እኛ ስለምናውቀው ምናልባት ኢቭን እኮ ከኛ ጋር የኛን ትምህርት የሚያዳምጠው ነው እኮ በራስ ድንገት ያልበረታ ሰው ካለ ራሱ መክታት ላይ ይችላል። ገብቶሃል አይደል? ስለዚህ በጣም ብዙ ነገሮች ስላሉ አንተ የበለን አንተ አሁን ማወቅ የምትፈልገው ወይም ደግሞ ያልተረዳው ነገር ምንድነው? በመጀመሪያ አንድ ጥቂት ጥያቄ ልጠይቅህ። ምን ያክል የመናፍስት ውጊያን ትምህርቶች ተምረህ ታውቃለህ? እሺ እግዚአብሔር ይስጥልኝ። እንደኔ ሐሳብ አሁንም የምመልሰውን ነገር ባይዘው ስመልስ ይቅርታና ከሌላ አንፃር እንዳይሆንብኝ ከሌላ ሐሳብ እንዳይሆንብኝ የሆነ አታክ እያደረግን ምናምን እንዳይመስላችሁ። አታክ አይደለም። አጭር ጥያቄ ጠየቅኩ። በቃ ወደ ነጥብህ እንድትገባ ስለፈለግኩኝ ነው። እሺ ወንድም፣ አሁን የመናፍስት ውጊያን የሚያስተምሩ መምህራኖች ትምህርት በጣም ብዙ መምህራኖች አሉ አይደለ? ከነሱ ትምህርት እስኪ የሰማኸው ትምህርት አለ? ለምሳሌ መጀመሪያ ባጭር አዎ ወይ ደግሞ እንድትለኝ ነው። የሰማኸው ትምህርቶች አለ? ያዳመጥከው ትምህርት አለ? እኔ ይቅርታ አድርግልኝና እሱን ትምህርት ማወቅም አልፈልግም እንዳቅም አልፈልግም። የኔ ሐሳብ ነው። የኔ አማራጭ ተምታጠቅም ችግር የለም። እሱን ከምሰማ እሱን ዝም ብዬ ከማሰማ የክርስቶስን ወንጌል ብሰማ ይሻለኛል። የክርስቶስን ማዳን ብሰማ ይሻለኛል። ስለ ቅዱሳን ምልጃነት ባውቅ ደስ ይለኛል። ቅዱሳን እንዴት እንደሆኑ የተጋደሉለትን ጌታ በእነሱ መንገድ ለመሄድ በሞክር ደስ ይለኛል እንጂ ይህ መናፍስት የሚለውን ነገር ልክ ነው። አሁን ችግሩ የሚጀምረው ከዚህ ነው። ገብቶሃል? ሌላ ቦታ መሄድ አይጠበቅብንም። በነገራችን ላይ ካህን አይደለም ብለህ መጠየቅ አይጠበቅብንም። በቃ ሲጀመር ጀምሮ ትምህርታቸውን አዳምጠህ ማታውቅም፣ ሰምተህ ማታውቅም። ገብቶሃል? መስማት አልፈልግም ማለት እና እኛ አሁን ይህን ትምህርት አዳምጠው የማይመጣው ሰው መጀመሪያ የሚለን ነገር ቢኖር ይሄ ብቻ ነው። ገብቶሃል? እና የትኛዎቹ መምህር መጀመሪያ የሚጀምሩት
እኛ ዶግማ ቀና ከምንለው ነው ከምሳሌ ከሚስጥረ ስላሴ ከሚስጥረ ስጋዌ እንዲህ እያለ ተጀምሮ ነው ከዛ በኋላ እዚህ ጋር የሚመጣው ገብቷል አይደል? ወንጌል ተሰብኮ ምን ተብሎ ነው ከዛ በኋላ ወደዚህ በፎስነት የሚመጣው እንኳን ራሱ ማለት ነውና በቃላታቸው ውስጥ በሚያስተምር ኢቭን ሲያስተምሩ እንኳን ከመጽሐፍ ቅዱስ ጥቅስ መርጠው ከዛ በኋላ በዛ ጥቅስ ላይ አስተምረው ብዙ ነገር አድርገው ነው ወደ አገልግሎት የሚገባው ማለት ነው። እና እኔ የሚገርመኝ ነገር ወንጌሉ የት የሚሄድ እነሱ የሚናገሩት ወንጌል የት ወዴት ነው የሚሄድባችሁ? ወይስ መንፈስ የምትለው ብቻ ነው ጆሮአችሁ ጋር የሚመጣው? እና አንድ ያለማዳመጥ ችግር ነው። አሁን ለምሳሌ አዳምጠ ቢሆን የመጣኸው ከአንተ ጋር ለመወያየት ያናክል አይቸግረንም። ገብቷል? እንዲህ ነው ምናምን ብለን ልንወያይ እንችላለን። ግን አንድ ቀን ትምህርቱን እንችሉን ካዳምጣ ተጠቀመና እኛ እንግዲህ በጣም ይገርምና አሁን እንደዚህ ስትለን እኛ ይገርምና ምክንያቱም እኛ ትምህርታችን ስለምናዳምጥ ስለምናየው ምን ብለን ከአንተ ጋር እንነጋገር። ገብቷል? ቢያንስ ትምህርታችን እንኳን ብትሰማ ማለት ነው። እሺ ሰምተሃል፣ እንዲህ ነው ልልሃል። ግን አንድ ትምህርት እንኳን አልሰማህም፣ መስማትም አልፈልግም ማለት ስለዚህ በምን ጉዳይ እንነጋገር ከአንተ ጋር? በጣም የሚከብደው ገብቷል? አመለ በዚህ መነጋገር እኮ እንችላለን። እሺ አሁን ግን መነጋገር እንችላለን። አሁን ከመጣ እንነጋገር እንችላለን። እሺ ቀጥል ጽና። ሰዎቹን እንተዋቸው። በነገራችን የሰው ስም አትጥሩ። እኛ የሚያግባባን ይሄ መጽሐፍ ቅዱስና ወንጌሉ፣ ገድላቱ፣ ታምራቱ፣ ድርሳናቱ ነው። ስለዚህ አንድ ሰው በመጽሐፍ ቅዱስ ትሄድለታለህ፣ በአስተምሮ እምቢ ካለ በመጽሐፍ ቅዱስ ትሄዳለህ ማለት ነው። እንግዲህ ይህንን የመቀበል ያለመቀበል የባለቤቱ ፋንታ ነው እና ወንድማችን የቅድሙን መልስ እንመልስና ወደ ቀጣዩ እንሂድ ወይስ ምን ይመስላል? በቃ እናንተ በምትፈልጉት መልኩ እንደ ታላቅ ወንድም ልታስረዱ ብቻ ነው ፈልገው ነው ሌላ ነገር አለ። አይ መልካም፣ ለመረዳት ከሆነ እኛም የማስረዳት ግዴታ አለብን። ለምን ለተጠያቃችሁት ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ ይላል መጽሐፍ ቅዱስ። እና እንግዲህ ማሰርና መፍታት አንዴ ይቅርታ፣ በጣም ይቅርታ ስላቋረጥኩ በጣም ይቅርታ። ታች ሳሚ ቅድም ስላለበት አንድ ነገር ማለት ስለፈለኩ ነው ከፈቀድክልኝ። እሺ ስለምንድን ነበር? እሺ ቅድም ሳትሰማ መተህ እንደዚህ ልትለን አይገባም ስላልከው ነገር እሱ መናገር ስለፈለኩ ነው። እና እንዳልኩ ነው በቃ ከሁሉም ነገር ከይሄ አሉባልታ ብሎ ከወሬ ነገር የእግዚአብሔር ቃል ይበልጥብኛል ነው መቼም ቢሆን እዛ እኮ ነው። ምን ስላልሰማሁ ነው እንደዚህ የምትለው እኮ ለዛ እኮ ነው። መስማ አይ ነገር ስላልሰማሁ አይደለም፣ ስላልሰማሁ ሳይሆን ተነስተው ሰይጣን እንደዚህ አደረገ፣ ሰይጣን እንደዚህ ሆነ፣ ልቀቅ፣ ሂድ፣ ልቀቅ፣ ውጣ እያልክ ዝም ብለህ በመቋሚያ እየወገርክ በመቁጠሪያ ዝም ብለህ ሰውን እየቀጠቀጥክ እኔ ጭራሽ ነው ማለት ከነዛ አሁን ካለንበት አዳምጠ ይቅርታና ከመናፍቃኑ እንዴት እንሻላለን ታዲያ? እንደዚህ የምናደርግ ከሆነ መናፍቃኖችን በጣም እንትን እንላለን። ዝም ብለው እንትን ይላሉ አይደለ? እንደዛ እያደረጉ ዝም ብለው ሰው የሚቀጠቅጡ ከሆነ ወንድሜ ይቅርታ፣ አንድ ነገር ማለት እያስተማርከን ነው ወይስ ለመማር ነው የመጣው? በመጀመሪያ ደረጃ አንደኛ ሁለት የገባህብኝ። እኔ አሁን ይኸውልህ ይሄንን ልክ ላነብልህ ስል እኮ ነው የገባኸው። በመካከል አንድ ጥያቄ ትጠይቃለህ፣ ከዛ ዘለ ሌላ ቦታ ትሄዳለህ። ልክ ሊመለስልህ ሲል ቆቆቆ አንድ ይቅርታ ትላለህ፣ ታስቆምና ደግሞ ወደ ሌላ ቦታ ትሄዳለህ። ማለት ይሄማ ችግር ነው። ወይ ካወቅ አስተምረን። አንድ ነገር ያንሳል። ሚዩት አድርግና የጠየቀውን ጥያቄ ልመልስ። መልስሽ። መልካም እሺ፣ እህታችን አጠር አድርጊና ንገሪና ወደ መልሱ። እሺ አይ እኔ ጥያቄ ወንድሜ የክርስቶስን ወንጌል በሰማ ይሻለኛል መንፈስ ከምል ብለሃልና እንዴት ነው መንፈስ ከምትል ክርስቶስን ወንጌል ነው የምሰማው አልክ? ወንጌል የሚሰማ ሰው ዘፈን ይለቃል ወይ? ዘፈን ነው ወይስ የክርስቶስ ወንጌል መስማት ይሻላል? ቤት ውስጥ ገዝት ገብቼ ነበር እያየሁ ነበርና ዘፈን ነው የምንለቀው። ዶክተር ነህ እና ከወንጌል ከዘፈን ወንጌል አይበልጥም ወይ ነው ልልህ የፈለጉት። አይ መልካም በቃ ማለት የሰው ልጅ ድካሙን እንትን እያሉ አይ እንቶ በቃ እዚህ ጋር እንቶ ብራዘር አንዴ ወደ ቃሉ እንሂድ። እንዴ አንድ ሰው ይመጣና አንድ ሰው ሲባል አንዱ ይመጣና ያ ሲባል አንደኛ እዚህ ጋር ቃል እግዚአብሔር ነው እንግዲህ መጽሐፍ። አይ እሷ ይቅርታ በጣም
እሷ ልክ ናት ለማለት አሁንም ጊዜ እየበላህብን ነው። በቃ እኮ ችግር የለውም። በቃ አንተ በፈለግከው መንገድ ነው እንድትሄድ የምትችለው እንጂ ሰው ስለተናገረ አይደለም። ግን በዚህ ቃል አንተ ካመንክ ደግሞ በዚህ ቃል በእግዚአብሔር ቃል መሄድ እንችላለን። እንግዲህ የተጠየቀው ጥያቄ ምንድነው? አንድ ሰው ማሰርና መፍታት ይችላል ወይ? ከካህን ውጪ አጋንንትን ማሰርና መፍታት ወይም ማስለፍለፍ ይቻላል የሚል ነው። እንግዲህ ቅድም እንደጠቀስኩት በዮሐንስ ወንጌል ምዕራፍ 1 ከቁጥር 9 ላይ ለሚያምኑት በስሙም አምነው ለተቀበሉት ለእያንዳንዱ ስልጣን ተሰጣቸው ይላል። ስለዚህ ያንን ስልጣን ያዝ፣ የልጅነት ማለት ነው። እና እንግዲህ ማሰርና መፍታት ወደሚለው የምንሄድ ከሆነ ወደዚህኛው ጥያቄ የማቴዎስ ወንጌል ምዕራፍ 12 ከቁጥር 28 ጀምሮ ያለውን ቃል እናነበዋለን። እና ራሱ ክርስቶስ የተናገረው ቃል ነው። አውዱ ከላይ ጀምሮ ስናነበው እንግዲህ እውር፣ ደንቆሮ፣ ዲዳ የነበረውን ያንን ሕፃን ልጅ በፈወሰው ጊዜ ነበረ ፈሪሳውያኖች እንዴት ይሆናል በቤልዘቡል አለቃ ነው እንጂ በአጋንንት አለቃ ነው እንጂ አጋንንትን አስወጣ ብለው ሲከሱት የነበረው። ስለዚህ ክርስቶስ የተናገረው ከላይ ስናነበው አውዱ ይህንን ነው የሚለው እና ክርስቶስ የተናገረው ነገር ምንድን ነው? እዚህ ጋር ኃይለኛውን ካላሰራችሁት የኃይለኛውን ቤት መበርበር አትችሉም ብሏል። እና ቃሉን እናንበው። እሺ እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ እንግዲህ የእግዚአብሔር መንግስት ወደ እናንተ ትደርሳለች ወይስ ሰው አስቀድሞ አለ ሰው አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊነጥቀው እንዴት ይችላል? ከዚያም ወዲያ ቤቱን ይበዘብዘዋል። ከእኔ ጋር ያልሆነ ይቃወመኛል፣ ከእኔ ጋርም የማያከማች ይበትናልና ይላል። ከዚህ ቃል የምንረዳው ምንድነው? የኃይለኛውን ቤት ምሳሌ አንድ ሰው ቤቱን ለመበርበር ያንን ኃይለኛውን ሰውዬ ባለቤቱን ካላሰሩት በስተቀር ኃይለኛውን መበርበር አይችሉም ማለት ነው። ስለዚህ በእግዚአብሔር ቅዱስ መንፈስ ካልሆነ በስተቀር አጋንንትን መታሰርም አይችልም፣ ማስወጣትም አይችልም። ማነጋገር ግን ይቻላል። ስለዚህ ማስለፍለፍ ይቻላል ማለት ነው ወንድማችን ባጭሩ። ስለዚህ መታሰር አለበት ማለት ነው። እንግዲህ አጋንንትስ ለምን ታስለፈልፋችሁ ለሚለው ደግሞ ማርቆስ ወንጌል 5:5 ላይ በጌርጌሴኖን የነበረውን በእግር ብረት ተይዞ ያንን ክርስቶስ ስም ማን ነው? ሌጊዮን ነው አለው። እኛ ብዙዎች ነንና ብሎ ወደ እንትን አስወጥቶ እንትን እንዳይለው ለመነው ይላል። ከዛ በኋላ ወደ ሪያዎቹ ስደደን አለው፣ ፈቀደለት፣ ሰደደው ማለት ነው ክርስቶስ። ስለዚህ አጋንንትን ማነጋገር አይቻልም ለምትሉ ሰዎች የማርቆስ ወንጌል ምዕራፍ 5 ከቁጥር 1 እስከ 15 ያለውን ቃል አንብቡት። ሲቀጥል ደግሞ የአቡነ ሀብተ ማርያም ገድል ላይ ምናልባት ያላችሁ ሰዎች ካላችሁ የእሁዱ ላይ ሙሉን አንቡት። እንግዲህ ምን ያክል እንዳስለፈለፈው ማለት ነው። ከየት እንደመጣ ማን እንደሆነ እንዴት በሰው ልጆች ላይ እንደሚይዝ አጋንንት ሰዎችን ከሰው ልጆች እንዴት እንደሚለይ ንስሐ ሲገቡ እንዴት እንደሚለቃቸው ከመቼ ጀምሮ እንደተፈጠሩ እያንዳንዱ የአቡነ ሀብተ ማርያም ገድል የእሁዱ ላይ ብታነቡት ሙሉ ለሙሉ በደንብ እንዳለ ኢንተርቪው ያደረጉት ሙሉ ኢንተርቪው ማለት ነው። እና ያ ነው ወንድማችን። ጥያቄ አለ እዚህ ላይ? እሺ አሁን ያልከኝ እኔ ያልተግባባን ይመስለኛል። አሁን ከመለስከው ላይ በመሀል እንዳልገባብ ብዬ ነው ዝም ያልኩት እንጂ እኔ ያልኩት ካህን ያልሆነ ሰው ማሰር መፍታት ይችላል ወይ? ክርስቶስ እኮ ራሱ ሊቀ ካህን ነው። ብዙ ነገር ማድረግ የሚችል አምላክ ነው። ሐዋርያቶችም የተሰጣቸው ስልጣን አለ። በእነሱ መሰረት ነው ማውጣት የሚችሉት ምናምን። እኔ አሁን የተነስቼ ያንተን ሰይጣን አወጣለሁ ብለህ አሁን ልክ ነው ብለህ ነው የምታስበው? ወይም አንዱ ሰው በአንደኛ ቆሮንቶስ እየሰማሁ እኮ አታስረዝሙ ጥያቄውን። ጥያቄ ነው አይደል የምትጠይቀው? ስለዚህ እንመለስልህ። ስለማታቅ ነው አይደል የምትጠይቀው? እኛ ደግሞ እንመልስ። አለበለዚያ ራስህ ጠይቀህ ራስህ የምትመልሰውማ ከሆነ ለምን ትጠይቀናለህ? እሺ ለማንኛውም አይደለም ወንዶች ቀርቶ ሴቶች ራሱ አጋንንትን ማስወጣት ይችላሉ።
ምሳሌ የነ ክርስቶስ ሳምራ ገድል ላይ የነ ሰማዕቷ ቅድስት አርሴማ በጣም እንትን ትላለህ። ኧረ ይቅርታ በእናትህ እኔ እንደዛ ማለት ፈልጌ አይደለም። እኔ አንድ ኦርቶዶክስ ሳይጨርስ ኖ ኦርቶዶክስም ሆንክ እንዴ ኦርቶዶክስ የሆነ ሁሉ ይድናል እንዴ ብራዘር? እንዴ ጌታዬ የሚለኝ አይድንም እኮ ነው የሚለው እንዴ። አንተ ሃይማኖት ብቻውን እኮ አይድንም። ሃይማኖት ከምግባር ጋር ነው ሊያድን የሚችለው እንጂ መስቀል ስላንጠለጠልክና ነጭ ለብሰህ ቤተክርስቲያን በየቀኑ ስለሄድክ ልትድን አትችልም። መጀመሪያ የልብ እምነት ነው የሚቀድም። ለዛ እኮ ነው ይህ ህዝብ በከንፈሩ ያመልከኛል በልቡ ግን ከኔ ጋር የለም የተባለው። ወንድሜ እንዲህ ብላ እንትን ፖለቲካ አትስራ። እኔ ኦርቶዶክስ ስለሆንኩ ነው ለምን ሙስሊምም ሁን ወንዴ ሙስሊም መጥቶ እየዳነ እኮ ነው። ፕሮቴስታንት እየመጣ እኮ እየዳነ እኮ ነው። እና እንዲህ እያልክ ባታሸማቀቀን አሪፍ ነው። እና ወደ ጥያቄ ወደ ሌላ የምጠይቀው ጥያቄ አለ? በቃ እሺ እኔ ሰው ነኝ ምንም ሊሆን እኔ ሰው ነኝ ብቻ ሰው መቼም አንድ ጥያቄ ልጠይቀው ወንድማችን። አሁን ሰው ስለይ ነው እንግዲህ አንተም ዶክተር ነህ። እስቲ አዳምጠኝ እስኪ እኔ አንድ ሐሳቤን አውርቼሉ ልጨርስ። ይቅርታ አልተረዳኸኝም፣ አልተረዳችሁኝም። ስለዚህ ጊዜያችሁን ስለበላሁባችሁ በጣም በእግዚአብሔር ስም ይቅርታ ጠይቃችኋለሁ። ደህና አደሩ። ቆይ አትረዳ ወንድም እናመሰግናለን። አይ ተው ይውረድ እንዴ። በነገራችን ላይ ይኸውልህ ሳሚ ጊዜያችንን ነው የሚበሉብን እንደዚህ አይነት ሰዎች ማለት ነው። አንደኛ በጣም ነው የሚከለፈልፍ፣ ይጠይቃል ጥያቄ ከዛ በኋላ መልሶ ደግሞ ያስቆማል እያስረዳው ማለት ነው። አንደኛ ይሄ ክርስቲያን ነኝ እንዲሁ በክርስቲያንነቱ እኔ ኦርቶዶክስ ነኝ በማለት እንጂ ስለ መጽሐፍ ቅዱስ አንድ ጥያቄ ቢጠየቅ 5 አዕማደ ምስጢርን 7 የቤተክርስቲያን ምስጢራቶችን ብጠይቀው ላይ መልስ ይችላል። ብዙ ጊዜ ዶክተሮች በቃ በራሳቸው እንዴ በመጽሐፍ ቅዱስ ልጠይቀው ነበር ባይወጣብኝ ኖር እስቲ በመጽሐፍ ቅዱስ ሐኪሙን የፈወሰ አንድ ቃል እስቲ ከብሉይም ከአዲስም ኪዳን አንድ ቃል የምታመጡ ከሆነ እኔ እቀጣለሁ። ሐኪም ሆኖ በምንም ይሁን በምንም የፈወሰ ሰው ምናልባት ቅዱስ ሉቃስ ሐኪም ነበረ፣ ግን ለሐዋርያ ከተጠራ በኋላ ግን አንድም ቦታ በሕክምናው አልፈወሰም። እሺ ሕክምና ቢያድን ኖሮ 12 ዓመት ደም ሲፈሳት የነበረችዋን ሴት በመድኃኒተኞች ገንዘቧን ጨርሳ ነው አይደለ ክርስቶስን የልብሱን ጫፍ ነክታው የተፈወሰችው? ታዲያ ለምን አልተፈወሱም? እስቲ በመጽሐፍ የፈለገ ሊቃውንት አንጣ፣ የትኛውም ጉባኤ ቤት የተማረ የድጓም ያቋቋምም የቅኔም መምህር የሁሉም መምህር አንጣ፣ ከመጽሐፍ ቅዱስ ውስጥ በሕክምና የፈወሰ ሰው ካለ ነው ይቀጣል። ምናልባት ሊጠቅሱልን ቢችሉት መጽሐፈ ጦቢት ምዕራፍ 6 ላይ ነው የቅዱስ ራጉኤል። እሱን ከዚህ ጋር የሚያገናኘው ነገር የለም። ስለዚህ መልስ የለም ማለት ነው። ቆይ እኔ ዶክተሮች አይደል የአፖርሽን የሚያደርጉት ጽንስ የሚያጨናግፉት? መጽሐፈ ሄኖክ ምዕራፍ 4 ላይ ገብታችሁ አንቡት። የትኛው መንፈስ ጽንስ እንደሚያጨናግፍ በስነ ስርዓት ቁጭ አድርጎ ደም የሚያስፈስስ እያንዳንዱ ሜሪስቶፕ የሚባል ነገር አለ። በቃ ለነሱ እኮ ዓለም ነው እንዴ። እናቶቻችን እኮ የቅዱስ ሩፋኤልን ጽንስ ሲይዛቸው ማርያም እየተባሉ የቅዱስ ሩፋኤል የፈለገ ሴት ልጅ ጭንቅ ውስጥ ብትሆን ምጥ ቢበዛባት የቅዱስ ሩፋኤልን ጸበል ካገኘች ኦልሬዲ ተገላግላለች፣ ትወልዳለች። አሁን ግን ሕክምና ጋር ስትሄድ ወይ እስቲሽ ነው የምትደረገው ወይ ቀዶ ሕክምና ነው የምትደረገው። ማማጥ እንኳን እየቻለች ማለት ነው። ማማጥ እየቻለች ምን ያክል ትውልዱ እንደጠፋ ራሱ በዚህ መታወቅ። ሲቀጥል ጽንስ ማስወረድ፣ ሲቀጥል የተለያዩ ይሄ የእርግዝና መከላከያዎች መጠቀም በራሱ አሁን ማሙ ሙሉ ተያይዟል። ያስተማሪውም የሁሉም በቃ መድኃኒት መጠቀም፣ የእርግዝና መድኃኒት መጠቀም የቤተሰብ ምጣኔ ተብሎ ሜሪስቶፕ እኔ ልጆኝ ያስታውሳለሁ ኤሊመንተሪ እያለሁ ማለት የሀገር ሴቶች እንትን ሲያስደርጉ አፖርሽን ሲያስደርጉ ማለት ነው 12 አይነት የጽንስ ማስወረጃ አለው። በነገራችን ላይ እንደው እሱም ቢዘረዝርልን በጣም አሪፍ ነበር። 12 አይነት እሱም በነገራችሁ እርግጠኛ ነኝ በቃ ከአይምሮ በላይ የሰው ልጅ ምን ያክል ከእግዚአብሔር ውጭ እንደሆነ ያስታውቃል።
መጽሐፈ ሄኖክን እኮ ቢያነብ ይህ ትውልድ እኮ እርግጠኛ ነኝ ሃይማኖቱንም ማንነቱንም ትክክለኛውን እግዚአብሔርን ቃል ባወቀ ነበር። ግን አያነብም። መምህራኖችንም እንዲያነቡ እስቲ መጽሐፈ ሄኖክን የሚጠቅስ መምህር ሰምታችሁ ታውቃላችሁ? አሁንማ አንቀበልም እያሉ ነው። ፍትሐ ነገሥትን እንኳን ዶክተር አብይ አህመድ ነው ያሳተመው ብሎ አንድ ዲያቆን አለ ባለፈው ስንከራከር። ፍትሐ ነገሥትን እንኳን ዶክተር አብይ ለመቃወም ስትመጡ መጀመሪያ ትምህርቱን አዳምጡ። ቁጭ ብላችሁ ሰምታችሁ አዳምጣችሁ መሆን መቻል አለበት። ያለበለዚያ እነሱ ጋር የሚደርሰው ማለት ነው። እኔ በጣም የሚገርም ታውቃለህ፣ ከዚህ በፊትም ገጥሞኛል። ባለፈው ላይ የገባው ጊዜ ማለት ነው እነሱ ጋር የሚደርሰው መንፈስ የሚለው ነው። ለምን እንደሆነ አላውቅም። እንግዲህ መምህራችን መልካም መንክረት መምህር ግርማ ወንድሙ ፈውስ ከመጀመራቸው በፊት ለ1 ሰዓትና ከ50 ደቂቃ በላይ ወንጌል ሰብከው አስተምረው ከዛ በኋላ ነው በቃ መንፈሱ በወንጌል ደክሞ ከዛ በኋላ ነው ወደ ፈውስ የሚገባው። የት ቦታ ነው ቀጥታ መንፈስ የሚባለው እንዴ? የሚያጠቃህን ጠላት ካላወቅከው እንዴት ነው የምትኖረው? በጣም ከባድ እኮ ነው። እናንተ ችግራችሁ ምንድነው? ከስርዓቱ አብዛኛው ሰው ችግሩ ከስርዓቱ ነው። ሚኒታር ቢሃና በጣም እየረበሸን ትንሽ ችግሩ እነሱ ከስርዓቱ ነው እንጂ ከሚሰቃየው ሰው አይደለም። እስኪ ይሄን የምትቃወም ሰው እንትንን ተመልከት እስኪ አና ተበሰሸ ግቢ ይሄን የምትቃወሙ ሰዎች እስኪ ህይወታችሁ ዞር ብላችሁ ተመልከቱት እስኪ። አሁን ይሄ ልጅ ገባ አካውንቱ ላይ ሲገባ ምንድነው ዘፈን ነው የሚለቀው? ምንድነው የሚለው? ወንጌል ነው የምሰማው አለ። ወንጌል የሚወድ ይመስላል፣ ወንጌል የሚያፈቅር ይመስላል። ቤተክርስቲያን ለሺህ ዓመታት ወንጌል ሳታስተምር ቀርታ ነው። ዕለት 365ቱን ቀን እንትን የሚፈተተው ስጋው ደም የማን ነው? የክርስቶስ አይደለም እንዴ? እና ይሄ ወንጌል አይደለም? ችግሩ ወንጌል አይደለም። የወንጌል በመንፈስ ለደነዘዘ ሰው፣ ለታሰረ ሰው፣ ሽብድብድ ብሎ ለተቀመጠ ሰው ምንም ወንጌል አይደለም ብትሰራው ቀደ ብታበለው አይገባውም። አንድ ተደፍኖበታል። ልቡ የተደፈነ ሰው ችግሩን ካልነገርከው፣ መነሻውን ቦታ ካልነገርከው እንዴት ይገባዋል? አይገባውም። ይሄ ሁላ ሰው ሰካራሚ የሆነው፣ ይሄ ሁላ ሰው ዘማዊ የሆነው፣ ይሄ ሁላ ሰው ጨፋሪ የሆነው ቲክቶክ ላይ የምታችሁ እንዳል ጨፋሪዎች ማን ናቸው? ኦርቶዶክሳዊ ናቸው። አንገት ማት ላይ ያሰሩ ናቸው አብዛኞቹ። እነዚህ ሁላ ወንጌል ሳይሰሙ ቀርተው ነው። አይሰሙም ብትሉ እንኳን ቢያንስ በቤተክርስቲያን እሑድ ሊሄዱ ይችላሉ። የዓመት እንትን ንግስ ላይ ሊሄዱ ይችላሉ። ወንጌል በዚህ ማለበዛ ይሰማሉ። ዋናው ነገር ምንድነው? የመያዝና ያለመያዝ ጉዳይ ነው። በቃ አንድን ክርስቲያን አንተ ተይዘሃል ብለህ ችግሩን መናገር ነው። ቤተሰቦች እንደዚህ ያደርጉ ነበር ወይ? ቤተሰቦች እንደዚህ ናቸው ወይ? እንደዚህ ያድርግሃል ወይ? ጓደኞች እንዴት ናቸው? ውሎ እንዴት ነው? ኑሮ እንዴት ነው? የአምልኮ ቤት እንዴት ነው ብላችሁ ጠይቃችሁ ነው ያ ሰው መያዝና ያለመያዙን እንኳን የምታረጋግጡት ማለት ነው እንዴ። ዝም ብሎ ትምህርት ሳይሰማ ተመቶ አይቃወም። በቃ ሰው በጅምላ ሆናችሁ አንድ መምህር ስትቃወመ ተነስቶ መቃወም ምናምን አይደለም እንዴ። ከቤተክርስቲያን ስርዓት እኮ የአንድ ሰው ህይወት ማዳን አይበልጥም እንዴ? ስርዓት እኮ ነገም ዛሬ የሚቀየር ነገር እኮ ነው። የቤተክርስቲያን ነገር የማይቀየር ነገሯ ዶግማቲክ ነገሮች ናቸው። ስለዚህ ስትቃወሙ ቢያንስ ትምህርቱን ሰምታችሁ አዳምጣችሁ ከዛ በኋላ እዚህ ትምህርት ላይ ልክ አይደሉም ማለት ትችላለህ። በቃ አሁን ባለፈው የሆነ ልጅ ጠቋር የሚባል መንፈስ የለም ማለት ሰው በየጸበል ቦታ እኔ ጠቋር ነኝ እያለ ያበደ እየጮኸ እያየው ጠቋር አይደለም ይላል። ጠቋርን የሚያመልኩት ሰዎች ይነግሩሃል ጠቋር ማን እንደሆነ። በቃ ይሄው ሲለይ እኮ አለ ሳሚዬ ይሄው ውዳሴ ማርያም ላይ ግን ስንቶቻችሁ ግን ታነቡታላችሁ? ሰኔ ጎልጎታን እስኪ ስታነቡ አንዳንዴ እኮ ይኸውላችሁ ማንበብና ማስተዋል የሚባል ነገር አለ። ምሳሌ ሰኔ ጎልጎታ ይኸው እዚህ ላይ አሁን ዛር ቡዳ የሚለው ቁጭ ብሎላችኋል። አሁን ዛር የትኛው ትምህርት ላይ ነው ምናምን ብለው ይሄ ምንፍቅና ትምህርት ነው፣ ይሄ አዲስ ትምህርት ነው ይላሉ። ግን እኮ እዚህ ሰኔ ጎልጎታ ላይ አለ፣ ሁሌ የምናነበው ላይ ማለት ነው። እስቲ ላንብብላችሁና እሺ፣ ሰኔ ጎልጎታ ገጽ 92 ላይ ያለው እናነበው። እሺ፣ ይህች መጽሐፍ ካለችበት ቦታ እስከ ዘላለም ድረስ ምሕረት፣ ቸርነት፣ ተድላ፣ ደስታ፣ ጥጋብ ይሁን። ስምሽ በተጠራበት፣ ስዕልሽም ባለበት፣ መታሰቢያሽም በተደረገበት፣ በስምሽም በሚጸለይበት ቦታ ሁሉ እኩያ አጋንንት አይቀርቡም። በረቂቅ ሰውን የሚያሰቃዩ ጸሊማን ዛር ውላጆችም ይርቃሉ። ዛር እንግዲህ እንደሚዋለድ ይኸው እዚህ ላይ እኮ ተናገረ። ምን አለ? በረቂቅ ሰውን የሚያሰቃዩ አለ። በረቂቅ ሰውን የሚያሰቃዩ ጸሊማን ዛር ውላጆችም ይርቃሉ። ዛር እንደሚዋለድ እንኳን ይኸው እዚህ ላይ ቁጭ አለ። እሺ እንቀጥል።
ቡዳ ደግሞ ከየት መጣ? እኛ እኮ ዝም ብለን ነው እንጂ የምናነበው ምን እንደሚል እኮ አናስተውልም። እግዚአብሔር ነው የምላችሁ። እሺ ይህች መጽሐፍ ጸሎት በንጹህ ህሊና በቅን ልቦና የያዘ የቡዳ አይን አያስፈራው። እሺ ቡዳ ከየት አመጣው? እስቲ ከመጽሐፍ ቅዱስ የትኛው ላይ ነው ቢለ ይኸው ሰኔ ጎልጎታ ላይ ይኸው ገጽ 93 92 93። እሺ ይህችን መጽሐፍ በምትደገምበት ቦታ ሁሉ እህልን የሚሰልቡ ሰላቢዎች፣ ሟርተኞች፣ መድኃኒተኞች፣ ሰላቢዎች አሉ፣ ሟርተኞች አሉ፣ መድኃኒተኞች አሉ፣ የሌሊትና የቀን የዱር አራዊቶች፣ የሚታየውም የማይታየውም በረዶ፣ ኩብኩባ፣ አንበጣም ቢሆን ሊቀርቡ አይችሉም። በሬም ላምም ቢሆን ቢታመም ይህችን ጸሎት ቢደግሙላቸው ክፉ በሽታ አይነካቸውም። ይህችን መጽሐፍ በንጽህና ለሚይዝ ሁሉ ከደዌው አድነዋለሁ ይልና ከታች ከሦስተኛው ሰማይ በደረሰ ጊዜ መናፍስት ርኩሳን አይቃወሙትም፣ ጸዋጋን አጋንንትም ከእርሱ ጋር አይቆሙም ይላል። አያችሁ፣ በዚህ ጸሎት ማለት ነው። ሰኔ ጎልጎታን የሚጸልይ ሰው በነገራችን ላይ በጣም ከባድ የሆነ ጸሎት ነው። ከቻላችሁ ማየ ውሃ አዘጋጅታችሁ ልክ ጸሎቱን እንደጨረሳችሁ ከዛ በስመ አብ ወወልድ ወመንፈስ ቅዱስ ትሉና 3 ጊዜ እፍ ትሉበትና ትጠጡታላችሁ፣ ትጠመቁበታላችሁ። እስቲ ሳምንት ሞክሩት። ሁሉ ነገራችሁ አብሶ ሴቶች ማህፀናችሁ ላይ ችግር ያለ ሴቶች ልክ መጽሐፈ ጦቢት ምዕራፍ 8 ላይ እንዳለው አርማንዲዮስ የሚባለው 5 ባሎቿን እንደገደለው ማለት ነው። አሁን እኛ ሾተ ላይ ነው የምንለው። አሁን ስሙን ቀይሮ ሾተ ላይ ልጅ የሚያጨናግፍ ማለት ነው። ያልተጨናገፈበት አለ አሁን ልጅ። ያ ችግር ምንድነው? ሾተ ላይ የሚባለው አርማንዲዮስ የሚባለው መንፈስ ነው። ጭንና ጭን ላይ ነው የሚቀመጠው። መጽሐፍ ቅዱስ ላይ ቁጭ ብሏል እኮ አያችሁ። ስለዚህ አንዳንዴ መጽሐፍ ቅዱስን ብታነቡ መልካም ነው እላለሁ። አመሰግናለሁ። ሳሚዬ በጣም ይቅርታ፣ መቀጠል ትችላለህ። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት፣ ማተከፈት፣ እግዚአብሔር ተከፈት።